ማን ልቀቀኝ! 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 አንተ ማስሮን ከታችሽን በጥብጠው ንገረኝ! ልቀቀኝ! ማስሮን ከታችሽን በጥብጠው አልለቅም! ልቀቀኝ! አልለቅም! ሰውዬ ይሰጥሃል! ልቀቀኝ! አይሰጥሽም! አልለቅም! ማስሮን አንተ አትበጠብጠን! በህግ አምላክ ልቀቀኝ! አልለቅም! ሰውዬ ምን ሆናል? ጤነኛ ነህ? ልቀቀኝ! አይደለሁም፣ ጤነኛ አይደለሁም። አልለቅም! ምን ታመጣለህ? ይበቃል። እዚህ ድረስ እንድኖር ብቻ ነው የተፈቀደልኝ። ዮኒን ካጣው ትዳሬ ከተበጠበጠ ምን እሰራለሁ? በቃ ልሙት። ዮኒ በሞት ምን ይላል? ከአቤ ጋር እንደማገጥኩበት አሁን ይኖራል ማለት ነው። ሲረግመኝ ሊኖር ከአዲሊ ላይ ዮኒን ካጣው ትዳሬ ከተበጠበጠ ምን እሰራለሁ? ይበለኛ ታዲያ። እሱስ ምን እንደሆንኩኝ አልሰማው ብሎኝ አይደለ ሀማ ጋር ሄዳ። ስለምታወላው ነገር ምንም አውቀው ነገር የለም። እባክህ ተረጋጋ። ልቅም ምን አድርጌ ነው በህይወት የምታሰቃየኝ? እኔ ምንም አላሰቃየሁም። በህግ አምላክ ልቀቀኝ። ዘመን የምታውቀው የምታውቀውን አምላክ ነው። አንተ ሰይጣን ነህ! ሰይጣን ነህ! ከደቂቃዎች በኋላ መሜ የለ፣ ስቃይ የለ፣ ዮኒ የለ፣ ትዳር የለ፣ ሁሉም ጸጥ ረጭ። ግን ምን ሆኜ ነው? ብዙ ክፉ ቀናትን አልፌ አይደል? በስመ አብ ወወልድ ወመንፈስ ቅዱስ። ወይ ዮኒን ትቼ ነው የምሞተው? ይኸውልሽ በዚህ መንገድ ዮኒን ማግኘት አትችይም። አካሄድሽን ቀይሪ። ማን ነው የማይችለው? እኔ ሀማ ዮኒን በዚህ ዓለም ታይቶ በማይታወቅ ሰርግ ነው የማገባው። እሺ ታያለህ። እሱ እኮ ነው ምኞታችንን ፍላጎታችን። ግን በዚህ መንገድ ዮኒን ማምጣት ይከብድሻል። እስኪ ንገረኝ፣ እኔ ምን ያንሰኛል? ያቺ ትዕግስት ነው ከሚሏት እኔ አሁን በምን አንሼ ነው? በውበት አንቺ ትበልጫለሽ። እንዲህ እውነቱን አትናገርም? ሀማ ምን መሰለሽ፣ ዮኒ የሚወደውና የማይወደው ነገር አለ። ኦ እሱ የሚወደው ቲጂን ነው፣ የሚጠላው ደግሞ አንቺን ነው እያልከኝ ነው? እሱ እኮ አይደለም። አሁን ሁለቱ ተጣልተዋል። በተፈጠረው ክፍተት አንቺ መግባትና እሱ ማግኘት እንድትችይ እሱ የሚወዳቸውን ነገሮች ማድረግ አለብሽ ነው። እሺ ምን ላድርግ? ይኸውልሽ ዮኒ ሞልቃቃ ሴት አይወድም። እሱ ብቻ ሳይሆን ሁሉም ወንድ ሞልቃቃ ሴት አትመቸውም። ሞልቃቃ ነሽ እያልከኝ ነው? በጣም እየሰደብከኝ ነው። ታውቀዋል ግን እኔ አላልኩም። ይቅርታ። ሂድ እባክህ ጅል። ሲጀመር ዝም ብለህ ነው፣ ምንም መፍትሄ የለህም። እኔንም እማዬንም ዝም ብለህ ነው የምታደክመን። እኔ የምልሽን አድርጊና ዮኒን ባልሽ ማድረግ ትችያለሽ እያልኩሽ ነው። እሺ ግድ የለም ልስማ። ንገረኝ፣ ምን ላድርግ? አንደኛ እሱ ስታየው አትንገብገቢ። ወንድ ልጅ ሲወድ እንጂ እሱ ሲወደድ ጥሩ ስሜት አይሰማም። እና ስታገኘው ራስሽ ለመገደብና ለመቆጣጠር ሞክሪ። ወንድ ልጅ ሴት ልጅ የበላይ ስትሆን ደስ አይለውም። ሀብት፣ ዝና፣ የቤተሰቦች ያለሽን ነገር እሱ ፊት አትጥሪበት። እና እሱ እንዲወደኝ ብዬ ያለንኩትን ደሃ ነኝ ልበል? እንደዛ አይደለም።
ጥሩ ሴት ሁኚና ቀረቢው እያልኩሽ ነው። በጣም አበዛኸው። ጥሩ ሰው አይደለሽም እያልከኝ እኮ ነው። ቆይ ለማን ነው የምናገርብህ? እንዴ ሃማ ምን አልኩሽና ለእናትሽ ትነግሪያታለሽ? እኔ እኮ እንዲሳካልሽ ነው ይሄ ሁሉ እያደረግኩ ያለሁት። እሱን ተው። የማላቅ መሰለህ እንዴ? እኔና ዮኒ ከተጋባን ለአንተ ጎሮ ያለው ቤታችን እንደሚሰጥህ አውቃለሁ። አሁንሽ እኔ የምልሽን ብቻ አድርጊልኝ። ቆይ ለምን አንተ የምትለኝን አደርጋለሁ? እንደምታየው ቆንጅዬ ነኝ፣ ብዙ ወንዶች የሚመኙኝ አይነት ሴት ነኝ፣ ሀብታም ነኝ። ቆይ እሱ እንዲወደኝ ከዚህ በላይ ምን ላድርግ? ጥሩ ሴት ሁኚለት። ድጋሚ ተሳደብክ? ቁጭ ብዬ ሳዳምጥህ እኩያ መሰልኩ እንዴ? አመዳ እሺ ማዬ እኔ ምን ላድርግ? አሁን አንቺ ቃጤ ልጅ ትሆኚ እሳት አመድ ወለዳሉ። ምን ላድርግ? ሳገኘው ይቆጣኛል። በቃ እዚህ ቤት አስመጭልኝ። ቢመጣስ ምን ታደርጊዋለሽ? አስገድደሽ አትተኝ፣ ወንድ ነው እንዴ? እማ እኔ ዮኒን ካላገባው ሞታለሁ። የሞትን ስም እዚህ አትጥሪ። እኔ እናትሽ አደርገዋለሁ። አይዞሽ፣ ታገቢዋለሽ። አሁን አቤ አለያይቷቸዋል። መለያየታቸው ግን እንዴት ደስ እንዳለኝ። አይዞሽ፣ እኔ አንቺ እናት የምድር ንግስት ነኝ። ለአንቺ ለአንዷ ልጄ የፈለግሽውን አደርግልሻለሁ። እሺ ማዬ፣ ግን መች ነው ዮኒ እዚህ ቤት የሚመጣው? እዚህ መምጣቱ ምን ይፈይድልሻል? ወዶ አሊያም ተገዶ ባልሽ እንዲሆን ማድረግ ነው። ከዚህ በኋላ ድጋሚ ወደ ፈረሰው ትዳሩ አይመለስም። እሷም ተመልሳ ሰው አትሆንም። እናትሽን ማመን አለብሽ። ዮኒ ከዚህ በኋላ ያንቺ ብቻ ነው። ያንቺ ብቻ ነው። ትታመሚያለሽ አንዴ ቲጂዬ ባላይችሁ እሺ ቲጂ ምን ሆነሻል? ዮኒ ጋምሳች ዮኒ ጋምሳች እሺ ወረሽ ባላ ወረሽ ቲጂ ምንድነው? ዛሬም ልትቆጣኝ ነው? ቆይ ለምን የምትከተኝ? ሌላ ስራ የለሽም እንዴ? ምንም ስራ የለኝም። ስራ ያንተ ነህ። የሚነገርሽ አትሰሚም እንዴ? አረ ትልቅ ሰው እኮ ነሽ። አውቃለሁ፣ ግን ትንሽ አብሬ ልቆይ። ለምንድን ነው አብረሽኝ የምትቀመጪው? ትንሽ ላውራ። በእጄ ሰበብ እንዳትሆኚ። አሁን ከፊቴ ዞር በይልኝ። የምን ሰበብ ነው? ትንሽ አብሬ ብቆይ ምን አለበት? ብቻዬን ነው የምፈልገው። በእናትህ ዮኒ፣ ትንሽ እኮ ነው። አንተ ግን ፍቅር አይገባህ? እንዳንቺ አይነት ፍቅር? አዎ አይገባኝም። እኔ የምልህ ዮኒ፣ ምንም ነገር አታናግሪኝ። አሁን ማውራት አልፈልግም። ምን አይነት ሴት ነው ግን የምትወደው? እኔ እኮ ወድጄ የጨረስኩ ሰው ነኝ። ከዚህ በኋላ ሌላ ሴት ማንንም ልወድ አልችልም። በተለይ ደግሞ አንቺን። እኔ ስለወደድኩ ነው አይደል? ቆይ እኔ ግን ምን ይጎድለኛል? ምን ኖሮሽና ነው ምንም ይጎልሽ? እሺ ምን አይነት ሰው ልሆንልህ? ምን ላድርግልህ? አሁን ብቻዬን ተይኝ። አንተ ግን አላበዛህም? ስንት አመት ነው ያፈቀርኩ? ትንሽ እንኳን ለስሜት ያትጨነቅም? እሺ አማ፣ አሁን ጥሩ ስሜት ላይ ስላልሆንኩኝ ሂጂ፣ ሌላ ጊዜ አገኝሻለሁ። እውነት በል እስኪ። አገኝሻለሁ። አሁን ሂጂ።
ከምድር ተነስቶ ሳቂ ሳቂ ጩሂ ጩሂ ሩጪ ሩጪ ብረሪ ብረሪ ይለኛል። ረጅም ፎቅ ላይ ወጥተሽ ቁልቁል ተፈጥፈጪ ተፈጥፈጪ ይለኛል። በሚበር መኪና ውስጥ ሮጠሽ ግቢ ግቢ ይለኛል። ራሴን መቆጣጠር ከራሴ ጋር መሆን አቅቶኛል። እያበድኩ መሰለኝ። ማበድ ራስን መቆጣጠር አለመቻል ከሆነ አብጃለሁ። አንዳንዴ ያመኛል። የት እንዳለሁ አላውቅም። የረሃብ ስሜት አይሰማኝም፣ የህመምም ስሜት አይሰማኝም። እናቴ ብትኖሪ አሁን ምን ታደርጊልኝ ነበር? ዮኒ እኮ ከዳኝ፣ የምር ከዳኝ። አላመንኩም ነበር። የመጀመሪያውን እንዱትቸው ነበረ፣ ሁለተኛው ግን ዝም ብሎ ያገኛት። በቃ ዮኒን አላውቀውም ነበር። ክዶኛል፣ ጎርቶኛል፣ ብቻዬን ትቶኝ ሄዷል። ስልኩን አጥፍቶ አድራሻውን ሰውሮ ከሃማ ጋር እየተደሰተ ነው። ይሳካለት፣ ደስ ይበል፣ ደስ ይበለው። እያደረክ ነው? ምን አደረኩ? እንዴት ስልክህን ዘግተህ ትጠፋባታለህ? እና መደባደብ ነበረብኝ? ወላሂ በጣም ታሳዝናለህ። እንደዚህ አይነት ሰው አትመስለኝም ነበር። እንዴት አይነት ሰው ነበር መስልሽ? በራሴ ቤት እኮ ነው የመገጠችብኝ። ተው፣ ክፉ አትናገር። እንደዚህ ስትል ቲጂ እንዳሰማ። እሷ ያደረገችው እኔ ለመናገር ለምን እፈራለሁ? ምንም አላደረገችም። ለምን አንዴ እንኳን አሰማትም? እሺ ከአይኔ በላይ ምን ልበል? አይኔ ያየ ሁሉ እኮ እውነት አይደለም። እሷ ምን እንዳየች በምን ታውቃለህ? ምን አየህ ልትይ ነው? አይ ምንም። ልንገርህ፣ አድራሻህንም ስልክህንም ማጥፋትህ ግን ይጸጽታል። አይጸጽተኝም። የእሷን ነገር ያበቃለት ነው። ምኑን ያበቃው? ይኸውልህ ዮኒ፣ ነገሩ ሁሉ እንዳሰብኩ አይደለም። ጀሙ፣ እንዳሰብኩ አይደለም። እስኪ አስቢው፣ እሷ እኔን ሱሉልታ ልካ በገዛ ቤቴ ከፈለገችው ከምታፈቅረው ወንድ ጋር እንደፈለገች ስትሆን ልክ ነው? ልክ ነው? እሱ እኮ ነው እንዳሰብከው ያልሆነው እኮ። ይሄንን ልትነግሪኝ ነው ካላገኘው ብለሽ የጨቀጨቅሽኝ? ቲጂ አሟታል፣ ከምታስበው በላይ አሟታል። ምን ነው የምትታመመው? እሷ ምኗ ተነካ? መች ሰማት? ምኑን ልስማት? እስኪ ንገረኝ፣ ምኑን ልስማት? እሺ አንድ እንኳን እኔን ስማኝ። እሺ ጥሩ ንገረኝ። ያን ቀን አቤን ቤት የጠራችው ደሙን ለማፍሰስ ነበር። ስለምን ነው የምታወሪው? ደሙን ቤት ውስጥ ካፈሰስሽ ድግምቱ አይሰራም ብለዋት ነው እኮ እንደዛ ያደረገችው። ኧረ አታስቂኝ። እና ደሙን ለማፍሰስ እኔ አልሻለም ነበር? ቢያንስ የሆነ የሚያሳምን ነገር እንኳን አትፈጥሩም? አላመንከኝም። እመነኝ፣ በህይወት ትልቁን ስህተት እየሰራ ነው። ይሄንን ለማመን ይከብደኛል። ካመማት አንቺ ወስደሽ አከሚያት እና ደግሞ ከዛ ቤት ከወጣው ጀምሮ ሰላማዊ እንቅልፍ እየተኛው እንደሆነ ንገሪያት። ከዚህ በላይ ልሰማሽ አልፈልግም። ደህና ሁኚ።
አለየንም በቃ ዮኒ ይሄን ሜሴጅ ምልክልህ ተረጋግተህ ልታዳምጠኝ ፈቃደኛ ስላልሆንክ ነው። በህይወቱ ትልቁን ስህተት እየሰራ ነው። ቲጂ ታማለች። አሟታል ስለ ራሷን ወይም ወገቧን አይደለም፣ በቃ አሟታል። አንዳንዴ ራሷን አታውቅም። አንተ አንዴ ፈቃደኛ እንኳን ሆነ ለማናገር እንዴት እሺ አትልም? አንዴ እንኳን ለምን አትስማማም? ያኔ ነገርኩ እውነት ነው። ደሙን ለማፍሰስ ነበር ቤት የጠራችው። ለኔ ቀድማ አማክራኝ ነበር። ለአንተ አለመንገሯ ስህተት ቢሆንም ምክንያት ነበራት። እሺ አይለኝም ብላ ነበር። በዛ ላይ አንተ ያለ እሺ ብሎ ቤት አይመጣላትም። እሱ ያንተ አጋጣሚ ተጠቅሞ ፎቶ ካነሳት በኋላ ላንተ ላከልህ። ይህ ብቻ እንዳይመስልህ አንተም ከሀማ ጋር ቁጭ ብለህ ስታወራ ትቻይታለች። ከዚያ በጣም አዝና ሁሌ አንተ ያሰብከው ብቻ ትክክል ላይሆን እንደሚችል ማሰብ አለብህ። ከዛ እሷ ጋር ምንድን ነው ያለው ብለህ ለመስማት እንኳን ዝግጁ መሆን አለብህ። ከእሷ እንደተጣላ ወደ ሀማ ጋር መታየት ወላሂ ያደረግከው ነገር ጥሩ አይደለም። ብትችል ፈጥነህ ተመለስ እንጂ አሟታል። ይህ የጻፍኩልህ የሆነው ነገር እንድናስረዳ እኮ ልትሰጠን ስላልቻልክ ነው። ግን አግኝተሻል ነበረ? አላገኘኋትም። ትንሽ ሳታረፍድ የቀረህ አይመስለኝም። ምንድን ነው ያረፈርኩት? በእኔ ልፈርጅ ነው ደጀሙ? ለምን አልፈርድብም? ቤታችሁ እኮ መንፈሱ ያለ መሰለኝ። ተይ እንጂ እንደዚህ አትበይ ጀሙ። እኔ ቲጂ ምን ያህል እንደምወዳት ታውቂያለሽ አይደለም? ከቤተሰቦቼ ጋር ከተገናኘው ረጅም ጊዜ፣ በዛ ላይ ከእቴ ጋር ካወራው ራሱ ቆይቻለሁ። እኔ አትወዳት መች አልኩ? አሁን ያለፈው አልፏል። እንሂድ በቃ። ይቅርታ ጠይቃት። እንዴት ናት ግን? ስደውል እኮ አታነሳው። ነግሬሃለሁ፣ አሟታል። እንደ እብድ እያደረጋት ነው ያለው። እንደ እብድ ስትል አንተና እኔ የተለየ እብድ እናውቃለን። በቃ እያበደች ነው። እኔ ስለሄድኩ ነው የምታብደው? ምን አውቃለሁ። አሁን ቶሎ ብትደርስላት ጥሩ ነው። እያበደች ስትይ እኔ እናንተ የተለየ እብድ እናውቃለን። ደነቀኝ። እንዳትነካኝ ድነዛ የምታቅፋት ንቀፍ ሲስጠላ። እኔን ሲያስጠላት እንጂ አሟታል ስለ አላመንከኝም አይደል? እና እንደዚህ ነው ያልሽኝ? የነገርኩህን አስታውስ። በጣም አሟታል ብዬ ነበር። በቃ ወደ ሕክምና መሄድ አለብን። ማነህ? ታውቀኛለህ? እንታውቃለን እናንተ መሐረቤኔ ያቹ አላየን። እና አሁን ሕክምና መሄድ አለብን። ኧረ እባክህ ሕክምና መሐረቤኔ ያቹ አላየን ባካችሁ አላየን ባካችሁ መሐረቤኔ አላየን ባካችሁ። ጀሚላ ቢያንስ እንደዚህ እስክትሆን ድረስ ለምን አልነገርሽኝም? መቼ አዳመጥከኝ? ወይኔ ኧረ ጉድ ሰርተውኛል። ነይልሽ የእኔ ፍቅር እባክሽ ተነሽና ግዴ ለምን ይድክም ነው ቆሻሻ እኔን ቆሻሻ ትጂ። እኔን ካቤ ጋር አይደል ጠረጠርከኝ?
እንዲያውም ቆሻሻ የሚለው ስም ያንሳል። ለመጣ ጀሙ ምግብ የለም እንዴ? በጣም ተጎድታለች እኮ። እስኪ የሆነ ነገር ይዘሽላኔ። ምግብ ነው ያልከው? ምግብ አፈሩን ብላ አፈር ብላ። ቲጂዬ እንዳትነካኝ። ይህ ምን ይመስላል ሲያስጠላ። አንተ ነው ባለቤ ያቀፈ የተኛሁት። አሞሻል? አላመመኝም። እኔ አላመመኝም። ምን ሆንኩኝ? ደህና ነኝ። አላመመኝም። ሕክምና መሄድ አለብን። አልሞት አልኩ። እዛ ውስጥ ልትገለኝ ነው። ይልቅ አቤን ጥራልኝ። ምን? አቤን ነው የምፈልገው። አቤን ጥራልኝ። እሱ ነው የምፈልገው። አቤን ጥራልኝ። ቻለው ሶሲ እንዴት መጣሽ? ወንድሜ አይደለ ችግር ውስጥ መግባትን ሰምቼ ነው የመጣሁት። ማለት ግን እንዴት ሳደቡልኝ መጣሽ ማለት ነው? ምን ነው በመምጣቴ ደስ አላለም እንዴ? አይ ሶሲ እህት አይደለሁ እኔ ነኝ እንጂ ያኮረፍኩ አንተ አይደለም። ይቅርታ አድርገልኝ ብመጣ ምን ችግር አለ? እሺ ግቢሽ። እንዴት ነው? ሶስና አባላለሁ። ዮናስ አውቃለሁ። ጀሚላ የትዕግስት ጓደኛ ነኝ። ለምን ነው? አሟት ነው። ምንድን ነው ማለት? ሶሲ ምን መሰለሽ ቤታችን ውስጥ መንፈስ ተልኮብን ነበር። እኛም እኮ ድሮ ነግረን ነበር። እዚህ ምንም አይነት እሷን የሚያስከፋብኝ ነገር እንድትናገር አልፈልግም እባክሽ። አሟታል አላላችሁም እንዴ? አዎ ምን አባሽ ልትሰሪ መጣሽ? ምን ሶሲ ስላመማት ነው? እሺ ነው እንዴ? ሶሲ ምን ነው ከማማው ሰው ጋር ልትጋቢያለሽ እንዴ? ጥርስሽ ይርገፍ። ኧረ አንቺ ይርገፍ። እኔ ነኝ እንዴ ያሳመምኩሽ? አይበቅልብሽ፣ ምን ችግር አለው? እናት ስደብሽ ነው የምትለኝ? ሶሲ እንዴ ምን ሆነሻል? እሺ ወንድሜ፣ አንተ ግን ምን ሆነህ ነው እንደዚህ የተቋቋርከው? እሷ እንደዚህ ሆነ አሁን ስለሌላ ነገር ታወሪያለሽ? ወንድሜ መሰለኝ። አንቺ ማን ነሽ? ለምን እዚህ ቤት መጣሽ? ዮኒ በቃ እኔ ልሂድ። ቲጂዬ አላህ ይማርሽ። ጀሙ ትንሽ አቆይም ነበር። አይ ልሂድ። ጸበል ወይም የአእምሮ ሐኪም ጋር ብትወስዳት ጥሩ ነው። ለማንኛውም ግን እደውላለሁ። ወንድሜ አንድ ነገር ማድረግ አለብህ። በገዛ እጄ ነው። ምናልባትም በሰማት ኖሮ እዚህ ባልደረሰችብኝ ነበር እህቴ። የእኛን ነገር አልሰማ ብለህ መጨረሻ እንዲሆነ አሁንም የሆነ ነገር ማድረግ አለብህ። ምን ላድርግሽ? አንተ ምን እዳለብህ? በቃ ወደ ቤተሰቦቿ ላካት። ተይ እንጂ ሶሲ፣ ከዚህ በፊትም ይሄ ንግግርሽ ነው ያጣላል። እኔ ቲጂን አፈቅራታለሁ። ቲጂን እንደፈለገች ብትሆን ቢያማት ብትሰቃይ መልኳ ቢለወጥ ባህሪዋ ቢቀየርብኝ ችያ አብሬያት ልኖር ለዘላለም አብሬያት በፍቅር ልኖር ልጸና
አንድ ቃል ገብቼላታለሁ። መቼም አልለያትም። ትጂን አፍቅሬያታለሁ። እኔ ለራስ ብዬ ነው። መከራው ከጣፈጠ የራስ ጉዳይ። መሐረቤኔ የጁ አላየንም ባካቹ መሐረቤኔ የጁ አላየንም ባካቹ መሐረቤኔ እናንተ ቆሻሾች አልፈልጋችሁም። ውጡልኝ ውጡልኝ ውጡልኝ። እናንተ ወንድም ተባብራችሁ ማለት ሰበዳችሁ። ውጡልኝ ውጡልኝ። በቃ ሰራት ለምን አታስራት? እያስቸገረች እኮ ሰራት። ሶሲ ትጂን ሰራት። አዎ ሰራት። በጣም ማሰብሽ በጣም እሺ። እና እንዲህ ነው ስታስታማት የከረምከው? ታሪኩ ብዙ ነው። አንድ ጎረምሳ ነው እወድሻለሁ ብሎ ቤት ውስጥ መንፈስ ልኮ እንዲሁ ሲያሰቃየን የከረምነው። እንዲህ አትለኝም ታዲያ? የራሷ ግፍ ነው አንድ የሚያደርጋት። ስለምን ግፍ ነው የምታወሪው? ቆይ ልጅቷ ለምንድነው እንደዚህ ጠመርሻት? ሶሲ ካሁን በኋላ ይሄን ድረስ ብታነሺ የምር እንጣላለን። እሷ ከበለጠችብህ መጣላት መብት ነው። ይልቅ መፍትሄ አምጪ። ወይ ካልሆነ ጸበል ይዘናት እንሂድ። አንተ ጸበል ከመቼ ወዲህ? እኮ ጨነቀኛ። ታዲያ ምን አይነት መንፈስ ነው የተላከው? ኧረ ተይው ሶሲ፣ ተነግሮ አያልቅም። ሰሞኑን እንዲያውም ትንሽ ጋፕ ብሎልናል። ያመጣችው ጦስ ነዋ። ታዲያ አንተ ለምን ትሰቃያለህ? እኔ አልተሰቃየሁም ሶሲ። አሁን መፍትሄ ብቻ ነው የምፈልገው። መፍትሄውማ መፍታት ነው። ፍታት በቃ ተዋት። ለምን አትፈታትም? ከበሽተኛ ጋር ለምን ትዳረጋለህ? ሶሲ ነይ መፍትሄ የጠየኩሽ አንቺ ሌላ ነገር ታውሪብኛለሽ። ካልተለወጣችሁ ወይ አትምጡ። ወንድማችን እኮ ነው። ብናኮርፍ የረሳን መሰለህ? እኔ ወይ ካልሆነ ራሴ ያሳክማታለሁ። ቆየኒ አንተም እንዳታብድ ተጠንቀቅ። እሷ የራሷ ጉዳይ። ካልተለወጥሽ አትምጪ። በቃ ማናችሁም አትምጡብኝ። እኔ ትጂን አፈቅራታለሁ። ማንም ሰው ሲናገራት ይገባኛል። ሶሲ ብሎናል።
እሺ ፈለግናት። እሺ የት ነው የምናገኛት? ዮኒ ተረጋጋ። ጓደኞቿ ጋር ልትሄድ ትችላለች። እሺ አሁን የት ብለን ነው የምናገኛት? እና የት ትሄዳለች ብለህ ነው? አትበር ያምሻል እንዴ? እጇን ወይ እግሯን እንኳን ለሚታመመችው አእምሮዋን ነው የሳተችው። እሺ ተረጋጋ፣ እንፈልጋታለን። ስልክ አልያዘችም፣ ራሷን አታውቅም። መንገድ ላይ መኪና ውስጥ ብትገባ አንድ ነገር ብትሆንስ? አረ ምን ጉድ ነው የምለው። ምን አድርጌ ነው እስኪ ንገሪኝ። ምን አጥፍቼ ነው ሶሲ እና ህይወት የሚመሰቃቀለው? ምናልባት የኛም ምክር ስላልሰማ ይሆናል። አሃ ትጂን አግብቼ ስለኖርኩኝ አንቺም ያው ነሽ፣ ሁሉም ያው ነው፣ መውቀስ ብቻ። ለጓደኛ ደውልላት፣ ጓደኛ ጋር ሄዳ ሊሆን ይችላል። ሄሎ ጀሙ፣ እባክሽ ቲጂን አጥቻታለሁ። የት እንደማገኛ ግራ ገብቶኛል። አንቺ ጋር አልደወለችልሽም? ይኸውልሽ ምን አድርጊ መሰለሽ፣ እባክሽ ሰፈር ሂጂና ከዚህ በፊት የምትቀመጡበት የምትገናኙበት ቦታ ካለ እዛ ሄደሽ ፈልጊያት። እሺ ቻው። ሄሎ አበይ። ሶሲ እንዴት ነሽ? ምን አዲስ ነገር አለ? ጠፋች? በጣም አሪፍ። እዛው አካባቢ ነው? አዎ ወደ ታች በሪል ስቴቱ ሄዳለች። ዮኒ እንዳያገኛችሁ መፍጠን አለባችሁ። ፍጠኑ። ለኔ ተይ፣ እንይዛታለን። የምጣዱ እያለ የእንቅቡ ተንጣጣሉ። ምን ማለት ነው? አይ ምንም። ወላሂ አንቺ ግን ምን አይነት ሰይጣን ነሽ? ምን አደረው? ይኸው ስንት ሰዓት ሙሉ ተንከራተትኩ አይደል? ምንም ቢሆን እኮ የወንድምሽ ሚስት ነች። እኔስ ካድኩ። አንቺ ግን ምን ዋነሽ? እህቷ ነሽ? ለእሷ ለማዘን እኮ የግድ ዘመዷ መሆን አይጠበቅብኝም። በጣም አሽቃበትሽ። አንቺ ግን ለምን አታይኝም? መች ደረስኩብሽና ነው የምትልሽ? ለምን ብቻሽን ሄደሽ አትፈልጊያት? እብድ ከበረረ ሞኝ ካመረረ አይመለስም ይባላል። እብድ ብለሽ እንዳጠሪያት እብድ አይደለችም እንዳልሽ። ለእኔ ግን ጨርቋን የጣለችብኝ ናት። አንቺም እውነታውን ብትቀበይ ነው የሚሻልሽ። ወላሂ ምንም የሆነ ይሄታት ነው። ጭራሽ ዘር ትመረምሪ ነው? ለምን ግን ቤትሽ አትሄጂም? መጨረሻውን ሳላይማ አልሄድም እኮ። የእሷ ነገር አሳስቦሽ? ለምን አያሳስበኝም? የወንድሜ ሚስት መስለኝ። ይሄን ስልክ አውቀዋለሁ ነው? አይ አታውቂም። ከማን ጋር ነው ስታወሪ ነበር? ያገባሻል? ቆይ አንቺ ግን ለነገር ነው የመጣሽው? ከወንድሜ ጋር ነው። ሄሎ ዮኒ፣ በቃ ምንም አየን የሚል ሰው ጠፋ እንዴ? በቃ ለፖሊስ ምናምን ይሄ ነው ያለን አማራጭ። በእናትህ በጣም የጨነቀ ነገር። ለማንኛውም ግን
መአረቤን ያያችሁ አላየንም ባካችሁ መአረቤን ያያችሁ መአረቤን ያያችሁ አላየንም ባካችሁ መአረቤን ያያችሁ አላየንም ባካችሁ ምን አባታ ፈጣላ ምን አባታ ፈጣላ ይሄኔ እኮ ለሰው ያዘንክ ትመስላለህ አንተ ግን በወድ ዘሯ ምንድነው ብለህ እየፈለክ ነው ነው ሃይማኖቴን እየፈለክ በወድ ማታ ባገኛት እያልክ ነው ማታ እዚህ ነኝ እሺ መአረቤን ያያችሁ አላየንም ባካችሁ መአረቤን ያያችሁ አላየንም ባካችሁ መአረቤን ያያችሁ አላየንም የት አካባቢ እንደሆነ አጣርተሻል? እታች ሪል ስቴቱ አካባቢ ነው። ወደ ታች አካባቢ? እሺ እንደምን ብለሽ እነሱ ወደ ታች እንዳይሄዱ እኔ ፈጥኜ እደርሳለሁ። እኔ እነሱን እንደምንም በወሬ ጠምዳቸዋለሁ። አንተ ቶሎ በልና ድረስ ፍጠን። እሺ ሄሎንም ተገኝታለች። ወደ ታች ባለው ሰፈር እንደሆነች መረጃው ደርሶ አሁን መኪና አዘጋጅቼ ነው። እሺ ነው። አይዞህ ወንድሜ ትገኛለች። አሁን ደክሟል። ቤት እንግባና አረፍ ብለን እንወጣለን። ትግስት ጠፍታ እንዴት ነው ቤት ሄደን የምናርፈው? አንቺ ልጅ ታይ ይሁን ያሳርፍልኝ። አረ እሱን ታዩ አፋፌን እያለችኝ እኮ ነው። በቴሌቪዥን ላስነግር እንዴ? ቶሎ አያወጡልህም። ብዙ ፕሮሰስ አለው። ሁሉን ነገር እስከምንጨርስ ድረስ 3 ቀን ይፈጅብናል። ምን ላድርግ ታዲያ? መጀመሪያ ቤት እንሂድና ተረጋጋ። ሶሲ ተይኝ እንጂ እንዴ ብዬ ነው የምረጋጋው? ትንሽ እንፈልጋት። ተሯሩጠስ ምን አገኘ? በዚህ በታች ሄዳችሁ ነበር እንዴ? አዎ ሂደን ነበር። ሁሉንም ጠይቀን አላየንም ነው ያሉ። አረ ይቅር ይበልሽ። በዚህ በታች መቼ ሄድን? እኔ ብቻዬን ሂጄ ነው ስፈልጋት ቆይቼ የመጣሁት። በሉ ለማንኛውም እኔ እፈልጋታለሁ። እናንተ